ትላንትና በጥቂት ንብረት ምክንያት አይመለከትም አይገባህም ብሎ አግልሎት የተገፋ ለከፍታ ይፈልጋል። ሰዎች ያገለሉት፣ ጎረቤት ያገለለው፣ ወዳጅ ያገለለው የሆነ ሰንበዴ ጥግ ያስያዘው ሰው ዘንድሮ ለክብር ይፈልጋል። እያዩ የበላይነቱን የሚገዛበት ዘመን መጣ። ለአንድ ሰው እዚህ ጉባኤ መልእክት እያዩ ትቆጣጠራል። እግዚአብሔርን ቃል መሳፍንት ምዕራፍ 11 ከቁጥር 1 ጀምሮ ያለውን እግዚአብሔርን ቃል አነባለሁ። ገለዳዊውም ዮፍታሔ ጽኑ ኃያል ሰው የገለሞታም ሴት ልጅ ነበር። ገለዓድም ዮፍታሔን ወለደ። የገለዓድም ሚስት ወንዶች ልጆችን ወለደች። ልጆቿም ባደጉ ጊዜ ዮፍታሔን የልዩ ሴት ልጅ ነህና በአባታችን ቤት አትወርስም ብሎ አሳደዱት። ዮፍታሔም ከወንድሞቹ ፊት ሸሽቶ በጡም ምድር ተቀመጠ። ምናምንቴ ሰዎችም ተሰብስቦ ዮፍታሔን ተከተሉት። ከዚያም ወራት በኋላ የአሞን ልጆች ከእስራኤል ጋር ይዋጉ ነበር። የአሞንም ልጆች ከእስራኤል ጋር በተዋጉ ጊዜ የገለዓድ ሽማግሌዎች ዮፍታሔን ከጡም ምድር ለማምጣት ሄዱ። ዮፍታሔንም ና ከአሞን ልጆች ጋር እንድንዋጋ አለቃችን ሁን። ዮፍታሔም ከአባቴ ቤት ያሳደዳችሁኝ እናንተ አይደላችሁምን? አሁን በተጨነቃችሁ ጊዜ ለምን ወደ እኔ መጣችሁ አላቸው። የገለዓድ ሽማግሌዎች ዮፍታሔን ከኛ እንድትወጣ ከአሞን ልጆች ጋር እንድትዋጋ ስለዚህ አሁን ወደ አንተ ተመለስን መጣን፣ በገለዓድ ሰዎች ሁሉ ላይ አለቃችን ትሆናለህ አሉት። አንድ ሰው ዛሬ የአለቃነት ቅባት ይገናኘዋል። ዮፍታሔ እጅግ በጣም እግዚአብሔርን የሚፈራ የገለዓድ ልጆች መካከል አንዱ የሆነ አንድ ወጣት ልጅ ነው። ነገር ግን አንድ ቀን የገለዓድ የዮፍታሔ አባት ሁለተኛ ሚስት አለችው። የዚያች ሚስት ልጆች አድጎ ዮፍታሔን እንደዚህ ያሉ፣ አንተ ከኛ ከእናታችን አይደለም የተወለድከው፣ ከልዩ ሴት ስለተወለድክ የአባታችን ርስት አይገባም አሉና ገፍተው አወጡ። ወንድ ልጅ ነው፣ ይመለከተኛል ማለት ይችላል፣ ይገባኛል ብሎ ክርክር ማንሳት ይችላል። እሱ ግን አልፎ ሄደ ይላል። ጥሎ ሲሄድ እዚያችው ምዕራፍ ላይ ቃሉ ደስ የሚለኝ ነገር ደግሞ ከምዕራፍ 11 ወደ ምዕራፍ 12 ሳይሸጋገር እዚያችው ምዕራፍ ቁጥር 4 ላይ ደግሞ ሽማግሌ ላኩለት ይላል። አታካቶና ጂል አሞካታ ምን አይነት ሽማግሌ ብላችሁ ብትጠይቁኝ ትላንትና በርስት ምክንያት አሳደውታል። ትላንትና በጥቂት ንብረት ምክንያት ገፍቶ አውጥቶታል። ትላንትና በጥቂት ንብረት ምክንያት አይመለከትም አይገባህም ብሎ አግልሎታል። አሁን ግን ሽማግሌ የላኩት እንደዚህ የምለው ና አለቃችን ሁን የምለው አታኮታና የተገፋ ለከፍታ ይፈልጋል። የተገለለ ለሹመት ይፈልጋል። ሰዎች ያገለሉት፣ ጎረቤት ያገለለው፣ ወዳጅ ያገለለው የሆነ ሰንበዴ ጥግ ያስያዘው ሰው ዘንድሮ ለክብር ይፈልጋል። ዘንድሮ ለሹመት ይፈልጋል። እስኪ አንድ ሰው ለሹመት ይፈልጋል በል። ለሹመት ይፈልጋል። አሳደዱት። አይገባህም ብሎ አገለሉት። ጥቂት ንብረት እኮ ነው ሊወስድ ያለው። ይሄን አክል እኮ ያላቸውን ንብረት ጠቅልሎ አይወስድም። ትንሹ ንብረት አይገባም ብሎ ነው የገፉት። ትንሹ ንብረት ያንተ አይደለም ብሎ ነው ያከለሉት። ዘመን መጣ። ሁካታካባ ሰንባዲ ዘመን መጣ። እያዩ ከፍታውን የሚይዝበት፣ እያዩ የበላይነቱን የሚገዛበት ዘመን መጣ። አንድ ሰው በዚህ መንፈስ ይነሳል። አንድ ሰው በዚህ ቅባት ይነሳል። አንድ ሰው በዚህ ግሎሪ ይነሳል። ያው ፕሮግራም ያለበት ሰው ነው የሚገፋው። ፕሮግራም ካለብህ አንተ ያው ባይዘው እማትገፋ ከሆነ አትራመድም። የሚገፋ ሰው ከኋላ ስለሆነ ከኋላ የሚሆን ሰው የሚገፋ ነው። እግዚአብሔር ወዳየልህ የሚያስጠጋ ነው ማለት ነው። አጃታ ኮብራታ ከባያ የተገፋ ወድቆ አይቻላቅም፣ ከፍታውን ይዞ ግን አይቻል። የተገፋ ዝቅጦ አይቻላቅም፣ ከፍታውን ተቆጣጥሮ ግን አይቻል። ለአንድ ሰው እዚህ ጉባኤ መልእክት አለ። እያዩ ትቆጣጠራል። እያዩ ከፍታውን ይሰጣል። እያዩ አደባባዩን ይሰጣል። እያዩ ሰማይ ያከናውናል። እያዩ በብዙ ክብር ትነሳል። አይገባም አሉት። አንተ ክርክር አላነሳም፣ አልፎ ሄደ ይላል። ዝም ብለህ ሂድ እባክህ። አጃታ ካዲያ ጊዜ አታቃጥል። በቃ ዝም ብለህ ሂድ። ስገፉ አትከራከር። ይኸው ባይዘው ቅባት ያለው ክርክር አያውቅም። ይኸው ቅባት ያለው ክርክር አያውቅም። አልፎ ነው የሚሄደው። ጉዳዩ ከምንጩ ሳይሆን ከቅባቱ ነው።
አንድ ሰውን የሆነ ግሎሪ ይከተለዋል። አንድ ሰውን የሆነ ክብር ዛሬ ይከተለዋል። ትዝላችኋል ኃይሌ ትዝላችኋል። እየሮጠ በነበረበት ጊዜ እየሮጠ አንድ ሰው ከፊቱ ቀርቦት ነበር። እየሮጠ እያለ አንዱ ከፊት የቀደመውን አልፎ ሲሄደው ከኋላው እንዴት አለፈኛልና ጀርባውን ዝመታ ይባሱኑ አፈጠነው። እሱ የመታው እንዲወድቅ ነው። እሱ የመታው ተከልብጦ እንዲወድቅ ነው። ሲጋፉት ግን አልፎ የፍጥነት የአጁና ማካቱራ ዲያ ሻካታ አንድ ሰው ወደ ከፍታ ይፈጥናል። አንድ ሰው ሰማይ ወደ አየለት ይፈጥናል። አንድ ሰው መለኮት ወደ አዘጋጀለት ይፈጥናል። አስተውላችሁታል? እኔ በጣም ሰሞኑ ቪዲዮን እያየሁት በጣም ኢንጆይ እያደረኩት ነውና አጃዳዳዳዳ አንተ ሰውዬው እንዴት አለፈኝ ብሎ ገፋ። እንዴት ያልፈኛል? አቤት እያክራራ ነበር ስሮጥ የነበረውና ከዛ ኃይል ሰብሰብ አደረገና ሰብሰብ አድርጎ አልፎት ሄደ። ሲያድ እንዴት ታልፈኛል? ግፍት ሲያደርገው ይባሱኑ ኃይል ጨመረለት። የገፉ ሰዎች ኃይል እየጨመሩልህ ነው። ወደ ከፍታ እያስጠጉ ነው። እግዚአብሔር ወደ አየልህ ማዶ እያስጠጉ ነው። ኢየሱስ ጌታ ነው። እጃችሁን ከፍ አድርጉና በመገፋት ከፍታ ላይ መውጣት በለው። በመገፋት ከፍ መውጣት። ዘፍጥረት ምዕራፍ 26 ላይ እግዚአብሔርን ቃል ይስሐቅም እልና በአባቱ በአብርሃም ዘመን ቆፍሯቸው የነበሩትን የውሃ ጉድጓዶች ደግሞ አስቆፈረ። አብርሃም ከሞተ በኋላ የፍልስጤም ሰዎች ደፍኗቸው ነበርና አባቱ ይጠራቸው በነበረው ስም ጠራቸው። ይስሐቅም ሎሌዎቹ በሸለቆ ውስጥ ቆፈሩ፣ በዚያም የሚመነጭ የውሃ ጉድጓድ አገኙ። የገሬራ አገር እረኞች ከይስሐቅ እረኞች ጋር ውሃው የኛ ነው ሲሉ ተከራከሩ። የዚያችንም ጉድጓድ ስም ኤሴቅ ብሎ ጠራ፣ ለእርሷም ስል ተጣልቷልና። ሌላም ጉድጓድ ማሱ፣ ስለሷም ደግሞ ተጣሉ፣ ስሟንም ስጥና ብሎ ጠራት። ከዚያም እልፍ ብሎ ሌላ ጉድጓድ አስቆፈረ፣ ስለርሷም አልተጣሉም፣ ስሟንም ርሆቦት ብሎ ጠራት። እንዲህ ስልም አሁንም እግዚአብሔር አሰፋልን፣ በምድር ላይም እንበዛለን። አንድ ሰው በሚበዛ ቅባት ዘንድሮ ይነሳል። አንድ ሰው በሚጨምር በረከት ዘንድሮ ይነሳል። አንድ ሰው በሚጨምር ሞገስ ዘንድሮ ይነሳል። ያው በጌታ ቃሉ አይደለም በጣም ያስደነቀኝ ነገር እዚያች ምዕራፍ ላይ እኔ እኮ ጌታ ደግሞ ነገር ሲወድ ደስ ሲል እዚያችሁ ምዕራፍ ላይ ምዕራፍ ሳይቀየር ታሪክ የሚቀይረው ነገር አጁታ ካዳ ኡማካቱና ማቲና ኢየሱስ ጌታ ገፉት ይልና ገፍቶ ጣልን ብሎ ስሉት ገፍቶ አራቅን ብሎ ስሉት ይስሐቅ ተይዟል። የሆነ ከፍታ ላይ ተቀምጧል። ሰውዬው የሆነ ረሆቦት ከሚባለው ምንጭ ጋር ተገናኝቶ ቁጭ ብሏል። እዚያቸው ምዕራፍ 26 ቁጥር 26 ላይ ደግሞ አበመሌክና ሙሽራው ወዳጅ አኮዚት ይስሐቅ ወዳለበት ከገሬራ መጡ ይላል። ትላንትና የገፉ፣ ትላንትና ያሳደዱ፣ ትላንትና ኤሴቅ አይገባም፣ ትላንትና ስጥና አይገባም ብሎ ያሉ አሁን ግን ፈልገው መጡ። ፈልገው ይመጣሉ። ዘንድሮ በበረከት ትፈልጋለህ፣ በሞገስ ትፈልጋለህ፣ በቅባት ትፈልጋለህ። ትላንትና እኔን አሳዳችሁ ከናንተ ስፍራ አውጥታችሁኛል፣ ትላንትና አግልላችሁኛል፣ አሁን ለምን መጣችሁ ብሎ በሚልበት ጊዜ እንደዚህ ያሉት አሁን በእርግጥ አንተ ከእግዚአብሔር ዘንድ የተባረክን አሉት።